ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ የምትደግፏቸው ክለቦች ምልከታዎቻችሁን እንዲሁ ልታደርሱን ትችላላችሁ። በጨዋታ ውጤት ዙሪያ፣ በቡድን ዜና ሊያም በፕሮግራማችን ላይ የሳምንቱ የመጨረሻ ቀናቶች ላይ ነን። በየክለቦቻችሁ በተመዘገቡ ውጤቶች መልከታችሁን እናጋሩን። በመረጃ ሰዓታችን እኛ ለእናንተ ውድ አድማጮቻችን በርካታ ያሉ ጥንቅሮችን እናደርሳችኋለን። በተለይም በስፔን ላሊጋ ታላላቆቹን ቡድኖች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ለእናንተ ውድ አድማጮቻችን አሰናድተናል። በቅደም ተከተል ትከታተሉታላችሁ። በአውሮፓ ዙሪያ በሊግ ደረጃ በርከት ያሉም ጨዋታዎች ነበሩ። አነጋጋሪዎቹን በየስቴዲየሞቹ ተዘዋውረን ለእናንተ ውድ አድማጮቻችን እናቀርብላችኋለን። ላይክ እያረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪምየር ሊግ የ34ኛ ሳምንት መርሃ ግብሮች በየስቴዲየሙ ሲካሄዱ በተለይም በፕሪምየር ሊጉ ለመትረፍ በፕሪምየር ሊግ አውሮፓን ትኬት ለመቁረጥና ሻምፒዮን ለመሆን በሚደረጉ ጥረቶች ላይ ትላንት በጣም ወሳኝ ምሽቶች ነው ያለፉት። በየክለቦቹ እናነሳቸዋለን አንድ በአንድ። ቶትንሃም አንድ ትልቅ ዕድል አንድ ግብ አስቆጥሮ የ2026 የመጀመሪያ ድሉን ያሳካበት ሳምንት እንደነበረ ይታወቃል። አሁንም ከወራጅ ቀጠና ያልወጣ ቡድን ቢሆንም ማለት ነው። የፔፕ ጋርዲዮላ ቡድን በአንድ መድረክ ለአራተኛ ጊዜ ለፍጻሜ የደረሰ ቡድን ሆኗል። እሳቸውም ይላሉ አንድ ቡድን መለኪያው ይህ ነው እያሉ ይገኛሉ። ቡድናቸው ድል ያደረገበት መንገድ፣ ደጋፊዎቻቸው በዌምብሌ ጭልጥ ብለው የተኙበት መንገድ በጣም አነጋጋሪ ነው። የጀሬሚ ዶኩ ሰሞንኛም ብቃት ጥሩ የሚባል ነው። ዶኩ የሀገር ውስጥ ሶስትዮሽ ዋንጫ የኛ ነው እያለ ነው፣ የእንግሊዝ ፕሪሚየር ሊግን ጨምሮ እንደማለቱ ነው። በርካታ መረጃዎችን በዚህ ቡድን በማንቸስተር ሲቲ በኩል ይዘናል። ላይክ እያረጋችሁን ቃል ስፖርት ዩቲዩብ ቻናል ጋር አብራችሁን ቆዩን። ካሉም ማክፍላረን ቼልሲን ዳግም ከተረከቡ በኋላ በትልቅ መድረክ ነው ጨዋታ የሚያደርጉት። የእሳቸው ጋዜጣዊ መግለጫ ላይ በርካታ ነጥቦች ሲጠበቁ ነበረ። በተለይም የቡድኑን መረጃ ሰርቆ ለሚዲያ እስከ ማቅረብ ድረስ በደረሱ ተጫዋቾች፣ የእሳቸው ቁልፍ ተጫዋቾች ጉዳይ እንመለከታለን። የቀድሞ አሰልጣኛቸውም ስሙ ዳግም ከቼልሲ ጋር እየተያዘ ነው። ሌላኛው የቀድሞ ተጫዋቻቸውን ምላሽ ይሰጣል። በወቅታዊ ጉዳይ ላይ የቡድን ዜና ተይዟል። በቃል ስፖርት ዩቲዩብ ቻናል በቼልሲ በኩል ሊቨርፑል ድል ማድረጉን ተከትሎ ደረጃ ሰንጠረዡ ላይ ለውጥ አምጥቷል። የአውሮፓን ትኬት ለመቁረጥ በሚደረገው ጥረት ላይ እነ ኢሳክም ከጉዳት ተመልሰው እነ ፍሎሪያን ቬርዝም ከጠፉበት መጥተው ግብ ያስቆጠሩበት ሳምንት ነበረ። አንዲ ሮበርትሰን የመጨረሻ ሲዝኑን ግብ እያስቆጠረበት ሲሆን ሳላህ ተጎድቶበታል። ግብ ጠባቂው ታሪክ ሰርቷል። በሊቨርፑል በኩል ተጨማሪ መረጃዎችን በዩቲዩብ ገጻችን ትከታተላላችሁ። አርሰናል ወደ ፕሪሚየር ሊግ መሪነት ተመልሷል። የሀገር ውስጥ ውድድሮች ፍትንም ችግርም አድርገውት የነበረው አርሰናል ደጋፊውን በየስቴዲየሙ ያስቆዘመው አርሰናል አሁን ለደጋፊዎቹ ትልቅ ነገር ይዞ መጥቷል። ድፍን 3 ነጥብ ሲቲን በ3 ነጥብ በልጦ የፕሪሚየር ሊግ መሪ መሆን የሚያስችል። በእርግጥ አርሰናል አንድ ቀድሞ የተጫወተው ጨዋታ ያለ ቢሆንም በዚህ ሰዓት ግን በጣም አስፈላጊው ነበረ። አርሰናል ቤት ጉዳት፣ አርሰናል ቤት መሻሻላሉ ስለተባሉት ጉዳይ በአርቴታ የቡድኑ አምበል ማርቲን ኦዴጋርድ፣ የአርሰናል የልብ ሰው ፖል ሜርሰን ስለ ጨዋታው ያብራሩበት መንገድ ፍጹም የተለያየ ነው። የኤዲያው ቡድን በእርግጥ በዚህኛው የውድድር ዓመት እንደ ወትሮ አይደለም። የቫር ውሳኔ ብዙ ጥያቄ የተነሳበት፣ እነ ዴክላን ራይስ 4 ጨዋታ እንደ ፍጻሜ እንጫወትበታለን ያሉበት፣ ኤዚ ውብ ግብ ያስቆጠረበትን ምሽት ለአርሰናል ደጋፊዎች በዩቲዩብ ገጻችን ሰፋ ያለ ጥንቅር ይዘንበታል። በዩናይትድ በኩል ወሳኙ ተጫዋች ከጉዳት መመለሱን በወኪሉ በኩል ነው ይፋ ያደረገው። ዩናይትድ ቀጣይ በጣም ወሳኝ የተባሉ ጨዋታዎች እንደሚጠብቁት ይታወቃል። እነኚህን ጨዋታዎች የተመለከቱ ለየት ያለ ጥንቅር ይዘናል። በማንቸስተር ዩናይትድ በዝውውር ጉዳይ ሂሳብም አንዱ አጀንዳ ነውና 2 ዝውውሮች ላይ አሁን ላይ በይበልጥ ትኩረት አድርገዋል። ገንዘብ ያገኙበት የነበረ ዝውውር ከወዴት ደረሰ? በማንቸስተር ዩናይትድ እንመለከተዋለን። የቡድኑ ወሳኝ ሰው ብሩኖ ፈርናንዴስ፣ ኮቢ ሜኖን እና ከማንቸስተር ዩናይትድ ተሰናባቹን ተጫዋች በተመለከተ ታማኝ የዜና ምንጮችን ዋቢ አድርገን መረጃዎችን በቃል ስፖርት ዩቲዩብ ቻናል ለዩናይትድ ደጋፊዎችም ይዘናል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት ካለ ጻፉልን። በምትደግፏቸው ክለቦች በተለይም ሳምንቱ እንዴት እያለፈ ነው፣ ምንስ እንጠብቅ በሚለው ላይ ጻፉልን።
ቃል ስፖርት ዩቲዩብ ቻናል ተጀምሯል። ላይክ ማድረግ ግን እንዳይረሳ። አትሌቲኮ ማድሪድ በስፔን ላሊጋ ወሳኝ የተባለ ድል አሳክቷል። በተለይም ድሉ በሳምንቱ አጋማሽ ከአርሰናል ጋር ለሚያደርጉ ጨዋታ በጣም ጥሩ መነቃቃት የሚያመጣ ነው። በአትሌቲኮ ማድሪድ በኩል በሜዳቸው ሜትሮፖሊታኖ ስቴዲየም ቢልባኦን ነው 3-2 ያሸነፉ። ሶሎሮዝ 2 ግቦችን አስቆጥሯል። አስቀድሞ ግሪዝማን 49ኛው ደቂቃ ላይ መሪ ያደረገ፣ ሶሎሮዝ 54ኛው እና 93ኛው ደቂቃ ላይ ነው ቀሪዎቹን ግቦች ያስቆጠረላቸው። ለቢልባኦ ከሽንፈት ያልታደጉ 2 ግቦችን 23ኛው ደቂቃ ላይ ፓራዴዝ፣ 97ኛው ደቂቃ ላይ ጎሬስታ ግብ አስቆጥሮ ነበር፣ ግን ቡድኑን ከሽንፈት አልታደጉትም። ለአትሌቲኮ ማድሪድ በጣም ወሳኝ ነበር። የጨዋታው ኮከብ አንቷን ግሪዝማን ከአርሰናል ለምናደርገው ጨዋታ የራስ መተማመን እንዲኖረን የጨዋታው ድል በጣም ወሳኝ ነበር ብሏል። በአትሌቲኮ ማድሪድ ምናልባት ጥሩ የማይባለው ዜና የአትሌቲኮ ማድሪዱ አማካይ ፓውሎ ባሪዮስ ምናልባትም በሳምንቱ አጋማሽ ጨዋታ በጉዳት ምክንያት ላይሰለፍ እንደሚችል ነው በርከት ያሉ የዜና ምንጮች ከወደ አትሌቲኮ ማድሪድ የሚያመላክቱት። በሌላ ጨዋታ ቫሌንሺያ ከዢሮና ያደረጉት ጨዋታ በቫሌንሺያ 2-1 ድል አድራጊነት ተጠናቋል። ለባለሜዳው ቫሌንሺያ ሁለቱን ድል ማድረጊያ ግቦች 50ኛው ደቂቃ ላይ ራሚዛን፣ 59ኛው ደቂቃ ላይ ሳዲቅ ሲያስቆጥሩ ለዢሮና ሮካ ነበረ 63ኛው ደቂቃ ላይ ኳስና መረብን ያገናኘው፣ ግን ቡድኑን ከሽንፈት አልታደገም። በተመሳይ 2-1 የተጠናቀቀው ጨዋታ የዲፖርቲቮ አላቬዝ እና የማርካ ጨዋታ ነው። በባለሜዳው ዲፖርቲቮ አላቬዝ 2-1 አሸናፊነት የተጠናቀቀው። ማርቲኔዝ 56ኛው እና 69ኛው ደቂቃ ላይ የዲፖርቲቮ አላቬዝን 2 የማሸነፊያ ግቦች ሲያስቆጠር፣ ማዮርካን ከሽንፈት ያልታደገች ግብ ቨርጂል ነበረ በ18ኛው ደቂቃ ላይ ከመረባ አዋህዷት የነበረው፣ ግን ውጤቱ በዛው ተጠናቆ በባለሜዳው ዲፖርቲቮ አላቬዝ ጨዋታው 2-1 አሸናፊነት እንደዚሁ ተጠናቋል። ባርሴሎና በጣም ወሳኝ የተባለ ድል ነው ከሜዳ ውጪ ማሳካት የቻለው። ከሄታፌ ጋር ነበረ ጨዋታው። ባርሴሎና ከሜዳ ውጭ 2-0 በሆነ ውጤት ነው ድል ያደረገው። 45ኛው ደቂቃ ላይ ሎፔዝ፣ 74ኛው ደቂቃ ላይ ደግሞ በውሰት እየተጫወተ የሚገኘው ማርከስ ራሽፈርድ ሁለቱን የማሸነፊያ ግቦች ከመረብ አዋህደዋል። ያው ያለ ላሚን ያማል እየተጫወተ እንደሆነ ይታወቃል ቡድኑ። ላሚን ያማል ተጎድቷል። ዓመቱን በዚሁ ነው የሚጨርሱት ያለ ላሚን ያማል ማለት ነው። ግን በጣም ጥሩ ፎርም ላይ ይገኛል ቡድኑም። ምናልባትም ዋንጫው ከተሳካ ግን ላሚን ያማል ገና በ18 ዓመቱ 3ኛ የላሊጋ ዋንጫው እንደሚሆንለትና ከከዋክብቶችም ከፍ ሊያስደርገው እንደሚችል ይታወቃል። ባርሴሎና ድሉን ተከትሎ በ85 ነጥብ ይመራል። ማድሪድ በ11 ነጥቦች ዝቅ ብሎ በ74 ነጥቦች ሁለተኛ ነው። ቪላሪያል በ62 ሶስተኛ፣ አትሌቲኮ ማድሪድ በ60 ነጥብ አራተኛ፣ ቤትስ በ50 ነጥብ አምስተኛ፣ ሄታፌ በ44 ነጥብ ስድስተኛ ደረጃ ላይ ተቀምጠዋል። ዛሬ በስፔን ላሊጋ ሪዮ ቫይካኖ ከሪያል ሶሴዳድ፣ ሪያል ኦቪድ ከኤልቼ፣ ኦሳሱና ከሴቪያ፣ ቪላሪያል ከሴልታ ቪጎ ሲጫወቱ አብዛኞቹ ጨዋታዎች ላለመውረድ በሚደረግ ጥረት ውስጥ ያሉ የስፔን ክለቦች የሚያደርጉት ፍልሚያ ነው። በጣሊያን ሲጠበቅ የነበረው የቦሎኛ እና የሮማ ጨዋታ በእንግዳው ቡድን ሮማ ድል አድራጊነት ተጠናቋል። ሮማ ቦሎኛን 2-0 ነው ድል ያደረገው። ዶኒ ማለን 7ኛው ደቂቃ ላይ፣ ኤል አዮኒ 45ኛው ደቂቃ ተጠናቆ በጭማሪ 2ኛ ደቂቃ ላይ ያስቆጠራት ግብ ነው ሮማን ከሜዳ ውጪ በጣም ወሳኝ የተባለ ድል እንዲያስመዘግብ የረዳው። ሌላኛው መርሃ ግብር ፓርማ ፔዥያን 1-0 ድል ያደረጉበት ጨዋታ ሲሆን ኤልፌጅ በ82ኛው ደቂቃ ላይ ነው ብቸኛዋን ግብ ከመረብ ያዋሃደው። ሄላስ ቬሮና ከሊሲ ያደረጉት ጨዋታ ምንም ግብ አልተቆጠረበትም፣ 0-0 በሆነ አቻ ውጤት ተጠናቀቀ። ትላንትና በጣሊያን ሴሪ 3 ጨዋታዎችን ነበር የተመለከትነው። ዛሬ የሚቀጥላል የጣሊያን ሴሪ፣ በተለይም ፊዮረንቲና ከሳሱሎ፣ ጄኖዋ ከኮሞ፣ ቶሪኒዮ ከኢንተር ሚላን እና ኤስ ሚላን ከዩቬንቱስ የሚያደርጓቸው ጨዋታዎች በትልቁ ይጠበቃሉ። በተለይም ቶሪኖ ከኢንተር ምሽት 1 ሰዓት፣ እንደዚሁም ሚላን ከዩቬንቱስ ምሽት 3:45 ሲል በጣሊያን ሴሪያ የሚጠበቁ መርሃ ግብሮች ናቸው። ትልቁን ጨዋታ የሆነ ነገር እንበላችሁ። የ34ኛ ሳምንት የሚላንና የዩቬንቱስ ትልቅ ጨዋታ ነው በጣሊያን ውስጥ። በዚህ ዓመት ሚላን ወይም ኤስ ሚላን 21 ድል 9 አቻ 7 ሽንፈት፣ ዩቬንቱስ በዚህ ውድድር ዓመት 23 ድል 13 አቻ 9 ሽንፈት። ሳን ሴሮ ላይ ጨዋታው ይደረጋል። በኤስ ሚላን በኩል በመጨረሻ 5 ጨዋታ 2 ድል 3 ሽንፈት፣ በዩቬንቱስ በኩል በአንጻራዊነት ሽንፈት የለባቸውም። በመጨረሻ 5 ጨዋታ 4 ድል 1 አቻ ነው የወጡት። በእርስ በርስ ግንኙነት ዩቬንቱስ 83 ጊዜ ሲረታ ኤስ
ሚላን 62 ጊዜ ረቷል። 76 ጊዜ ባቸው ውጤት ነው ጨዋታቸውን ማጠናቀቅ የቻሉት። የመጀመሪያ ዙር ጨዋታም 0-0 ነበር የተጠናቀቀው። እንደ አጠቃላይ በመጨረሻ 4 ጨዋታ አንዴ ሚላን አንዴ ዩቬንቱስ 2 ጊዜ ደግሞ ባቸው ውጤት አጠናቀዋል። ይሄ ጨዋታ ምሽት 3:45 ሲል በኢትዮጵያን ሰዓት አቆጣጠር በ34ኛ ሳምንት የጣሊያን ሴሪ ቅድመ ግምታችሁን የጣሊያን ሴሪ እግር ኳስ አፍቃሪያንም በቃል ስፖርት ዩቲዩብ ቻናል ላኩልን። በጀርመን ቡንደስሊጋ ተጠባቂ ከነበሩ ጨዋታዎች ውስጥ አንደኛው ሆፈንሄም ከሃምቡርግ ጋር ያደረጉት ጨዋታ ነበረ። ጨዋታው በሆፈንሄም 2-1 አሸናፊነት ተጠናቋል። የ31ኛ ሳምንት መርሃ ግብሩን ከሜዳ ውጭ የተጓዘው ሆፈንሄም ሃምቡርግን 2-1 ሲያሸንፍ አስሊያን 19ኛው ደቂቃ ላይ ለአምፒየር 45ኛው ደቂቃ ላይ የሆፈንሄምን የማሸነፊያ ግቦች ያስቆጠሩት። ግላቴዝ በ34ኛው ደቂቃ ላይ ለሃምቡርግ ግብ ያስቆጥርም ግን ቡድኑን ከሽንፈት ልትታደግ አልቻለችም። በተመሳይ ውጤት የተጠናቀቀው በተመሳይ ከሜዳ ውጪ ባየር ሌቨርኩሰን ኮሎኛን 2-1 ያሸነፈበት ሼክ 43ኛው እና 52ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ለባየር ሌቨርኩሰን ሲያስቆጥር ዋልድሽሜት በኮሎኝ በኩል ብቸኛዋን ግብ 77ኛው ደቂቃ ላይ ከመረብ አዋህዶ ነበር፣ ግን ቡድኑን ከሽንፈት አልታደገችም። ሌላኛው ጨዋታ በሄደኔም እና በሴንት ፓውሊን መካከል የነበረ ጨዋታ ነው። ባለሜዳው ሄደኔም 2-0 በሆነ ውጤት በጀርመን ቡንደስሊጋ ድል ያደረገበት የ31ኛ ሳምንት መርሃ ግብር ሲሆን ዜቬዜቭ በ3ኛው ደቂቃ ላይ እንደዚሁም ዲንግ 82ኛው ደቂቃ ላይ ነው ሁለቱን ግቦች ያስቆጠሩት። ኦግስቡርግ በሜዳውና በደገፊት ከአይንትራክ ፍራንክፈርት ጋር ያደረጉት ጨዋታ 1-1 ተጠናቋል። ኬት ለኦግስቡርግ ጋር በ4ኛው ደቂቃ ላይ ዶን 66ኛው ደቂቃ ላይ ለአይንትራክ ፍራንክፈርት ግቦቹን አስቆጥሯል። የወልቭስበርግና የቦሩሲያ ሞንቹግላደባ ጨዋታ ደግሞ ያለምንም ግብ 0-0 ሲጠናቀቅ በ92ኛው ደቂቃ ላይ ካስትሮፕ በቦሩሲያ ሞንቹግላደባ በኩል በቀጥታ ቀይ ካርድ እንደዚሁ ከሜዳ የወጣበት ሲሆን በእነኚህ 31ኛ ሳምንት መርሃ ግብሮች በኩል የነበሩ ናቸው። ግን ትላንትና አንድ በጣም አዝናኝና እንደዚሁም በትልቁ ሲጠበቅ የነበረ ጨዋታ ነበረ። እሱን ደግሞ እንመልከት። በጀርመን ቡንደስሊጋ 31ኛ ሳምንት 7 ግብ የተመለከትንበት ሜትስና ባየር ሙኒክ ላስጨራሽ ፍልም ያደረገው በመጨረሻም ባየር ሙኒክ ድል ያደረገበት ግን ሁለት የተለያየ አጋማሽ የነበረበት የመጀመሪያ አጋማሽ ሜዝ 3-0 ባየር ሙኒክን የመራበት፣ ሁለተኛ አጋማሽ ባየር ሙኒክ ያንን ውጤት ወደ 4-3 የገለበጠበት በጣም አዝናኝ ጨዋታ ነበረ። በሜትስ በኩል ከረፍት በፊት ሶስቱን ግቦች ኮሄር 15ኛው፣ ኖቤል 29ኛው፣ ቤከር 45ኛው ደቂቃ ተጠናቆ በጨማሪ 2 ደቂቃ አስቆጥሮ 3-0 ረፍት ተጠናቀቀ። ከረፍት በኋላ ግን በባየር ሙኒክ በኩል ጃክሰን 53ኛው፣ ኦሊሴ 73ኛው፣ ሙሲያላ 80ኛው እና ኬን 83ኛው ደቂቃ ባስቆጠሩት ግብ ነው 4-3 አሸንፈው ውጤት የቀለበሱት። በባየር ሙኒክ በኩል ትላንትና 4 ግብ ማስቆጠራቸውን ተከትሎ በዚህ ውድድር ዓመት ከሜዳቸው ውጭ ተጋጣሚ ቡድን ላይ ያስቆጠሩት 50ኛ ግብ ላይ የደረሱበትና በጣም አደገኛው ቡድን አሁንም በጀርመን ውስጥ ባየር ሙኒክ መሆኑን ያሳዩበት ነው። በእርግጥ አስቀድሞ የቡንደስሊጋው ሻምፒዮን እንደሆነ ይታወቃል። ዛሬ 2 ጨዋታዎች እናያለን። ስቱትጋርት ከወርደር ብሬመን እና እንደዚሁ ምሽት 12:30 ሲል በሲግናል ኢዱና ፓርክ ቦሩሲያ ዶርትመንድ ከፍራይቡርግ የሚያደርጉት ጨዋታ በትልቁ ይጠበቃል። በፍራንስ ሊጋ ሲጠበቁ ከነበሩ ጨዋታዎች ውስጥ አንደኛው የቱሉዝ እና የሞናኮ ጨዋታ ነበረ። ጨዋታው 2-2 በሆናቸው ውጤት ተጠናቋል። ባለሜዳው ቱሉዝ ግቦቹን ኤመርሰን እና ሩስል ሮው ናቸው ያስቆጠሩት። የሩስል ሮ 61ኛው እንደዚሁም የኤመርሰን 9ኛው ደቂቃ ላይ ሲቆጠር ለሞናኮ ሁለቱን ግቦች 6ኛው ደቂቃ ላይ ቴዝ እንደዚሁም ደግሞ 18ኛው ደቂቃ ላይ ካማራ አስቆጥረው 2-2 ጨዋታውን እስከ 61ኛ ደቂቃ ድረስ ሞናኮ ይመራ ነበር። በኋላም ላይ ቱሉዝ አከታትለው ባስቆጠሯቸው ግቦች ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። ሌላ በርካታ ግብ ያየነበት ጨዋታ ኦሎምፒክ ሊዮን ኦግዤርን 3-2 ድል ያደረገበት ጨዋታ ነው። ለባለሜዳው ኦሎምፒክ ሊዮን የማሸነፊያ ግቦችን ያርሙቼክ 19ኛው እና 71ኛው፣ ቶሊሶ 66ኛው ደቂቃ ላይ ሲያስቆጠረው ድል ሲያደርግ ኦሎምፒክ ሊዮን በኦግዤር በኩል ከሽንፈት ያልታደጉ 2 ግቦችን 35ኛው ደቂቃ ላይ ዲዮሜንዲ፣ 88ኛው ደቂቃ ላይ ኦካ ነበሩ ከመረብ ያዋሃዱት። ፓሪሰን ዠርሜን ድል ማድረግ የለመደበትን አንገርስን ትላንትናም ድል አድርጎታል 3-0 በሆነ ውጤት። የትላንቱን ድል ለየት የሚያደርገው ግን በቀይ ካርድም የታጀበ ነበር። በፓሪስ ሰን ዠርሜን በኩል ካንጊን 7ኛው ደቂቃ ላይ፣ ማዮሉ 39ኛው ደቂቃ ላይ፣ ቤርላዶ በ52ኛው ደቂቃ ላይ ነው የፓሪስ ሰን ዠርሜንን 3 የማሸነፊያ ግቦች ያስቆጠሩት። በኋላም ላይ ግን ራሞስ
በ79ኛው ደቂቃ ላይ በሁለተኛ ቢጫ ካርድ ከፓሪስ ሰን ዠርሜን በኩል በቀይ ካርድ ከሜዳ እንደዚሁ ለመውጣት የተገደደበት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አንገርስ ከ1975 በኋላ ባለፉት 51 ዓመታት አንድም ጊዜ ፓሪስ ሰን ዠርሜን ረቶት አያውቅም። 32 ጊዜ ተጫውተዋል እነኚህ ሁለት ቡድኖች። ለአንገርስ ትልቁ ውጤት 7 ጊዜያቸው ወጥተዋል። ቀሪ ጨዋታ በሙሉ በፓሪስ ሰን ዠርሜን ድል አድራጊነት ነው የተጠናቀቀው። ፓሪስ ሰን ዠርሜን አሁን የፍራንስ ሊግ አን በ6 ነጥብ ልዩነት መምራት ጀምሯል። ውድ ቤተሰቦቻችን በ69 ነጥብ ይመራል። ሌንስ በ63 ይከተላል። ኦሎምፒክ ሊዮን በ57 ነጥብ ሶስተኛ ነው። ሊል በ54 ነጥብ አራተኛ፣ ሬንስ በ53 ነጥብ አምስተኛ ደረጃ ላይ ተቀምጠዋል። የፍራንስ ሊጋ ኦልሞስት አሁን ወደ ተለመደው ፓሪስ ሰን ዠርሜን እጅ እየገባ ይመስላል። የዋንጫው ግስጋሴ ከተቀሩትም ጨዋታዎች አንጻር በዛሬው ዕለት የፍራንስ ሊጋ ቀጠለው ይካሄዳሉ። ሎሪየንት ከስትራስቡርግ፣ ፓሪስ ከሊል አዳጊው ቡድን ነው ፓሪስ በነገራችን ላይ፣ ሌሃቨር ከሜት፣ ስታድ ሬኒስ ከናንተስ፣ ኦሎምፒክ ማርሴ ከኒስ በተለይ ምሽት 3:45 ደቂቃ ይሄኛው ጨዋታ በፍራንስ ሊግ በትልቁ ከሚጠበቁ መርሃ ግብሮች ውስጥ ናቸው። የኤዥያ ሻምፒዮንስ ሊግ ፍጻሜ ጨዋታ ሲካሄድ አል አህሊ የጃፓኑን ክለብ ማቼዳ ዜልቫያን 1-0 በሆነ ውጤት ድል አድርጎ ነው ዋንጫውን ከፍ ማድረግ የቻለው። ግቧንም በ96ኛው ደቂቃ ላይ ነው ማስቆጠር የቻሉት። አል ሐዋሳው በ68ኛው ደቂቃ ግን በቀይ ካርድ ወጥቶባቸው በጎዶሎ ተጫዋት እየተጫወቱ ነው። በነገራችን ላይ አልአህሊዎቹ ሻምፒዮን የሆኑት አልአህሊ ለተከታታይ ሁለተኛ ዓመት የኤዥያ ሻምፒዮንስ ሊግ ዋንጫ አሸናፊ ሲሆን አልአህሊ በፍጻሜው ሁለት እንግዲህ ምንድነው የካርድ ሰለባ ተጫዋች ሆኖበታል። አሰልጣኝም ወይም ከውጭ ያለም አንድ ተጫዋች ተመልክቶበታል ማለት ነው። ተደጋጋሚ ሻምፒዮን ነው። የሪያድ ማህሬዝ የነ ፍራንኬሲ ቡድን ድል ማድረግ የቻለው እነ ኢቫንቶኒም እዚህ ቡድን አባል እንደሆኑ ይታወቃል። ቃል ስፖርት ዩቲዩብ ቻናላችን ለእናንተ ውድ አድማጮቻችን የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ላይክ ማድረግ እንዳይረሳ። ትላንታችሁ እንዴት አለፈ? ዛሬስ ምን ጠብቅ? ላይክ እያረጋችሁ ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ ቪላ በጣም ያልተጠበቀ ሽንፈትን ያስተናገደው። በተለይም በዚህ ሰዓት በጣም ወሳኝ ምዕራፍ ላይ ነበሩ። በሶስተኛ ደረጃ ላይ መቀመጥ የሚችሉበትን እድል አምከነውታል ቪላዎች። በእርግጥ ጨዋታው የተካሄደው በክራቨን ኮቴጅ ስቴዲየም ላይ ነበረ። ፉልሃም ከአስቶን ቪላ ሴሴኞ ለ43ኛው ደቂቃ ላይ ያስቆጠራት ግብ ነው ፉልሃምን ባለድል ያደረገችው። በነገራችን ላይ ፉልሃም ከ6 ተከታታይ ሽንፈት በኋላ የተገኘች ድል ናት። አስቶን ቪላ ደግሞ ከዩናይትድ ሶስተኝነትን ኡናይ ኤምሬ መንጠቅ እንፈልጋለን ብለው ጋዜጣዊ መግለጫ በሰጡ በሰዓታት ውስጥ የደረሰባቸው ሽንፈትና በአንድ ጊዜም ከተመኙት ሶስተኝነት ወደ 5ኛነት ያሽቆለቆሉበትም ምሽት ነበረ። ለአስቶን ቪላ ጥሩ ሳምንት መጨረሻ ነበረ ማለት ይቻላል። የለንደን ስቴዲየም የዌስትሃም ዩናይትድ እና ኤቨርተን ጨዋታ ለተመልካች አዝናኝ ነበረ። በተለይ በሁለቱ ክለቦች መካከል የነበረው ፉክክር፣ አንዴ ብረቱ ሲመልስ፣ አንዴ ግብ ጠባቂ ሲያድን፣ አንዴ ተጫዋች ከመስመር ላይ ኳስ ሲያወጣ በጣም አስፈላጊ ጨዋታ ነበረ። ለኤቨርተን የአውሮፓን ትኬት ለመቁረጥ፣ ለዌስትሃም በፕሪሚየር ሊግ ለመትረፍ። ባለሜዳው ዌስትሃም ነው 2-1 ድል ያደረገው። ሹሼ ከ51ኛው ደቂቃ ላይ ዌስትሃምን መሪ ያደረገ። ኬረን ዲስፕሪሃል 88ኛው ደቂቃ ላይ ኤቨርተንን አቻ አድርጎ ጨዋታው እንደዛው የሚያልቅ ይመስል ነበረ። በኋላም ላይ ግን ዊልሰን 92ኛው ደቂቃ ላይ ያገኛትን ኳስ አስቆጥሮ ዌስትሃም ዩናይትድ ድል አድርጎ በፕሪሚየር ሊጉ በመትረፍ ሂደት ላይ በቀጥታ አሁን በዚህ ሰዓት ላይ እየተፎካከረ ከሚገኘው ቶትንሃም እንግዲህ ቢያንስ ነጥቡ በነበረበት እንዲቀጥል ያስቻለ አይነት ድል ነው። ባለቀም ደቂቃ ቢሆን ማስመዝገብ የቻሉት ምናልባት ዌስትሃም እና ቶትናም አንዳቸው የለንደን ክለቦች ግን ሊወርዱ የሚችሉበት እድል እንዳለ ነው ፍንጭ የሰጡትም። ሞሊኒክስ ስቴዲየም ለቶትናም ሆትስፐርስ የ2026 የውድድር ዓመት የ2025/26 የውድድር ዓመት 2026 ዓ.ም ከገባ በኋላ ደግሞ የመጀመሪያ ድላቸውን አግኝተውበታል። 1-0 በሆነ ውጤት ቶትናም ወልቭስን ድል አድርጓል። ፓሊኒያ 82ኛው ደቂቃ ላይ ነው ግቧን ከመረብ ማዋሃድ የቻለው። በነገራችን ላይ አንድ የግብ ዕድል እሷም ግብ ሆናለች። ቶትናም ሆትስፐርስ አንድ ትልቅ የግብ ዕድል ነው በጨዋታው የፈጠረው። ይሄም የ2026 የመጀመሪያ ዕድላቸውን እንዲያሳኩ አድርጓል። ሮቤርቶ ዲ ዘርቢ ከጨዋታው መጠናቀቅ በኋላ
እንተርፋለን ብለዋል በፕሪሚየር ሊጉ። ምክንያታቸውን ሲናገሩ ደግሞ ከዌስትሃም ዩናይትድ ያላቸው የነጥብ ልዩነት በጣም ትንሽ መሆኑን ተናግረዋል። በእርግጥ የሁለት ነጥብ ልዩነት ነው ያለው፣ 2 ነጥብ እንጂ 10 ነጥብ አይደለም ልዩነቱ። ስለዚህ አሁንም እድል አለ በፕሪሚየር ሊጉ እንተርፋለን እያሉ ነው። ምናልባት ደረጃ ሰንጠረዡን እናንተ ውድ አድማጮቻችን እንድትመለከቱት ሊድስ ኦልሞስት የተረፈው ቡድን ይመስላል። 40 ነጥብ አለው። ቺ ቁጥር ላይ የደረሱ ብዙ ክለቦች እንደማይወርዱ ይታወቃል። ኖቲንጋም ፎረስት 39 ነጥብ ይዞ 16ኛ፣ ዌስትሃም ዩናይትድ በ39 ነጥብ ይዞ ነው ኖቲንጋም ፎረስት 16ኛ፣ ዌስትሃም በ36 ነጥብ 17ኛ፣ ስፐርስ በ34 ነጥብ 18ኛ ነው። አሁን ስፐርስ እና ዌስትሃም በጣም የተቀራረቡት ናቸው። በርንሌ እና ወልቭስ አስቀድሞ ፕሪሚየር ሊጉን የተሰናበቱ እንደሆነ ይታወቃል። ማንቸስተር ሲቲ ከሳውዝሃምፕተን በዌምብሌ ምናልባት በዚህ ዓመት ሲቲ ከገጠመው ፈተና በጣም ጠንከር ያለ ሊባል በሚችል ደረጃ የተፈተነበትና ድል አድርጎ ወደ ፍጻሜ ሄደበት ነው። ማንቸስተር ሲቲ 2-1 በሆነ ውጤት ነው ድል ያደረገው። በ79ኛው ደቂቃ ላይ አዛዝ ግብ አስቆጥሮ ለሳውዝሃምፕተን ፈንጠዝያ ነበረ ለሳውዝሃምፕተን ደጋፊዎች፣ በተለይ 4 ደቂቃዎች አካባቢ ማለት ነው። በኋላም ላይ ከ4 ደቂቃ በኋላ 83ኛው ደቂቃ ላይ ጄሬሚ ዶኩ በጣም አስደናቂ ግብ አስቆጥሮ አቻ ሆኑ። 87ኛው ደቂቃ ላይ የኒኮ ጎንዛሌዝ እንደ ጥይት የተኮሳት ኳስ ናት ከመረብ የተዋደችው። ቺ ግብም ምን እንዳመጣች እንነግራችኋለን በስቴዲየሞቹ ውስጥ ማለት ነው። ማንቸስተር ሲቲ ማሸነፉን ተከትሎ ለእንግሊዝ ኤፍ ኤ ካፕ ፍጻሜ ደርሷል። በፍጻሜው የዛሬ የቼልሲና የሊድስ ዩናይትድን አሸናፊ የሚገጥሙም ይሆናል። በሲቲ በኩል ምናልባት ማንቸስተር ሲቲ ትሪፕልን ሊያሳካ ይችላል። ዘንድሮ ካራባው ካፕን ወስዷል። ኤፍ ኤ ካፕ ፍጻሜ ደርሷል። በራሱ መወሰን ይችላል። ፕሪሚየር ሊግም በነገራችን ላይ ያው ከአርሰናል ጋር በጊዜያዊነት አርሰናል ያው መሪነቱን ተረክቧል በጨዋታም ብልጫ አድርጎ። ሲቲም አሁንም የፕሪሚየር ሊግ ዋንጫም አላበቃለትም በእጁ ነው ሲቲ ማለት ይቻላል። ከአርሰናልና ከሲቲ አንዳቸው ሞሪት ስለሚጠበቁ ማለት ነው። እድል አለ አሁንም ሲቲ ቤት። ከዚህ ጋር በተያያዘ ለ3 ዋንጫ እየተፋለመ ያለው ማንቸስተር ሲቲ ለተከታታይ 4ኛ ዓመትም ነው በኤፍ ኤ ካፕ ፍጻሜ የደረሰው። አንዱን ድል አድርጓል፣ 2ቱን ተሸንፏል። አሁን 4ኛውንስ በዌምብሌ የሊድስን አሊያም ቼልሲን ከሁለት አንዳቸው ነው የሚገጥመውና እነኝን ቡድኖችስ መርታት ችሎ ያ በተከታታይ የፍጻሜ ደርሶ የተሸነፈበትን ያካክስ የሆነው የሚለው በትልቁ ይጠበቃል። በሲቲ በኩል አንደኛው ግብ አስቆጣሪ ጄሬሚ ዶኩ ነው። የሀገር ውስጥ 3ዮሽ ዋንጫ እናሳካለን ብሏል ዶኩ። የማንቸስተር ሲቲ ተጫዋች ጄሬሚ ዶኩ በዚህ ዓመት 3 ዋንጫዎችን ማሸነፍ እንደሚችሉ ተናግሯል። በተከታታይ ዓመት ለኤፍ ኤ ካፕ ፍጻሜ በመድረሱ መደሰቱን የገለጸው ዶኩ የሀገር ውስጥ 3ዮሽ ዋንጫ እናሳካለን ብሏል። ሳውዝሃምፕተንን ያሳየውን እንቅስቃሴ ያደነቀው ተጫዋቹ እነሱ ከአርሰናል ያደረጉት ጨዋታ አይቼ ነበር፣ ማሸነፍ ይገባቸው ነበር አርሰናልን ብሏል። አክሎም እውነት ሳውዝሃምፕተን ለመናገር ምርጥ ቡድን ነው፣ ማመን አለብን ብሏል። በእርግጥ ትላንትና ሲቲዎች እስኪዝሉ ነው የፈተኗቸው ሳውዝሃምፕተኖች እና የሻምፒዮንሺፕ ቡድን አይመስልም ነበረ ዌምብሌ ላይ ሳውዝሃምፕተን። ጄሬሚ ዶኩ ሁሉም ሰው ራሴ ወደ ጎል እንድመታ፣ ራሴ እንድሞክር፣ ራሴ ጎል እንዳስቆጠርና ራስ ወዳድ መሆን እንዳለብኝ ይነግሩኛል። እኔ ግን ሁልጊዜም ድሪብል ሳደርግ በመጀመሪያ የምመለከተው ሳጥን ውስጥ ያለ ነፃ የሆነን ተጫዋች ነው። እናም ወደ ጎል መሞከር መጀመር አለብኝ መሰለኝ ብሏል። ከውብ ግብ በኋላ ጄሬሚ ዶኩ በጨዋታው ላይ 32 ደቂቃ ነው በነገራችን ላይ የተጫወተው። በሳውዝሃምፕተኑ ጨዋታ ላይ 1 ጎል 1 አሲስት፣ የጨዋታ ሁለቱም ግብ ላይ ተሳትፏል። 11 ድሪብል ነበረው። 13 የ1-ለ-1 ፍልሚያዎችን አሸንፏል። አንድ ትልቅ የግብ ዕድል ፈጥሯል። 5 ቁልፍ ኳሶችን አቀብሏል። ጨዋታው ላይ በጣም ምርጡ ተጫዋች ነበር ማለት ይቻላል ጄሬሚ ዶኩ። ምናልባት ጨዋታው ላይ ግን በጣም ለየት ያለው አጋጣሚ ጎንዛሌዝ ነው የማሸነፊያውን ግብ ሁለተኛውን ያስቆጠረው። እቺ ግብ በርካታ ሲቲዝኖችን ከእንቅልፍ የቀሰቀሰች ናት። ትላንትና ዌምብሌ ስቴዲየም ሊታደም የገባ የማንቸስተር ሲቲ አንድም ቁጥሩ ማነስ በጣም አነጋጋሪ ነበር፣ ሁለትም ደግሞ ጭልጥ ያለ እንቅልፍ ነው እዛ የወሰዳቸው የሲቲ ደጋፊዎችና ዌምብሌን የሚያክል የግማሽ ፍጻሜ ጨዋታ ላይ እንዴት እንቅልፍ ወሰዳቸው እነኚህ ሲቲውያን የሚለው ግን በጣም አስገራሚ መረጃ ነበር። የኒኮ ጎንዛሌዝ ግብ ግን ስቴዲየሙን ስታናውጠው ደጋፊው ከእንቅልፉ ነቅተዋል። በነገራችን ላይ ወደ ቤተሰቦቻችን ኤፍ ኤ ካፕ 15 ሲደመር ፍጻሜ የደረሱ ቡድኖች 4 ነበሩ። አሁን ፔፕ ጋርዲዮላ 5ኛውን ክለብ ሲቲ ያደረገውታል። ማንቸስተር ዩናይትድ 22 ፍጻሜ፣ አርሰናል 21 ፍጻሜ፣ ቼልሲ 16 ፍጻሜ፣ ሊቨርፑል 15 ፍጻሜ ነበር የደረሱት። አሁን ማንቸስተር ሲቲም 15 ሲደመር እንዲል
ትላንትና 15ኛ ጊዜ ለፍጻሜ ደርሷል። እንዳልኳችሁ 2022-23 ሻምፒዮን ሆኑበት፣ 2023-24 ዋንጫውን ተነጠቁ፣ 2024-25 ዋንጫውን ተነጠቁ። ዘንድሮስ የሚለው ይጠበቃል። የሊድስና የቼልሲን አሸናፊ ይፋለማሉ። ፔፕ ጋርዲዮላ በጣም ጥሩ የውድድር ዓመት እያሳለፉ ነው፣ ምንም ጥያቄ የለውም። የእሳቸው የመጨረሻ ዓመት የመሆን እድሉ በጣም ሰፊ ነው። ይሄም በስፋት እየተነገረ ያለ መረጃ ነው ከታማኝ ምንጮች። በሲቲ በኩል አሁን ወሳኙ ጥያቄ ግን እጁ ላይ ካሉት የኤፍኤ ካፕና የፕሪሚየር ሊግ ዋንጫ ምን ያህሉን ያሳካል የሚለው ጉዳይ ነውና የቃል ስፖርት ዩቲዩብ ቻናል የሲቲ ደጋፊዎች በዩቲዩብ ገጻችን ቅድመ ግምታችሁን አጋሩን። ካሉም ማክፍላረን የቼልሲ ለመጀመሪያ ጊዜ አይደለም የቼልሲ አሰልጣኝ ሆኑት፣ ለሁለተኛ ጊዜ ነው። ልክ ማሬስካ ሲሰናበቱም ጊዜ አሰልጣኝ ስለነበሩ ማለት ነው። የሚያውቁትን ቡድን ዛሬ ጨዋታ በአሰልጣኝነት ይመሩታል ማለት ነው። እናም እሳቸው ቡድን ውስጥ እንግዲህ አንደኛው ነገር በቂ አቅም አለ የሚል ነው። እዚህ ቡድን ውስጥ በቂ አቅም አለ፣ ጠንክረን ከሰራን ነገሮችን ማስተካከል እንችላለን፣ በቡድኑ በጣም እርግጠኛ ነኝ፣ እናም ዛሬ ትልቅ ፐርፎርማንስ እናሳያለን ብለዋል። በእርግጥ ለፍጻሜ ለማለፍ የሚደረግ በጣም ወሳኝ መርሃ ግብር ነው። ሌላው ግን የቀረበላቸው ካሉም ማክፍላረን ማርኮ ኮሪያ የቡድኑን አሰላለፍ ሰርቆ እያወጣ ነው በሚል ጉዳይ ላይ ነው። እሳቸው ከዚህ ጋር በተያያዘ እንግዲህ ጉዳዮች እየተጣሩ ነው። ነገሮች የመጨረሻ እልባት ይሰጣቸዋል። ነገር ግን አንድ መናገር የምፈልገው ነገር እንደዚህ አይነት ነገሮች መቆም አለባቸው። ይህን ነገር እንነጋገራለን፣ በጣም ወሳኝ ስለሆነ ድጋሜ እንደማይፈጠር እርግጠኛ ነኝ ብለዋል የቼልሲው ጊዜያዊ አሰልጣኝ ካሉም ማክፍላረን። የእሳቸው ቡድን በጣም ወሳኝ የተባሉ ተጫዋቾች ውስጥ በተለይም ቲኤንቲ ስፖርት ጋር በነበራቸው ቆይታ ቡድኑ በጣም ምርጦች አሉት ብሎ የጠቀሱት እንደ ዦዋ ፔድሮ፣ እንደ ፔድሮ ኔቶ፣ እንደ ኤንዞ ፈርናንዴዝ ያሉ በጣም ወሳኝና ቁልፍ ተጫዋቾች አሉ ብለዋል። ያው እነኝህን ተጫዋቾች አጥብቀው እንደሚወዱ ይናገሩ እንጂ ለቡድናቸው እንደ ካይሴዶም እንደ ፓልመርም ያለ በጣም አስደናቂ ተጫዋች ግን እንዳላቸው ይታወቃል። እዚህ ቡድን ውስጥ አሁን እነኝህን አቀናይቶ ወደ ኤፍኤ ካፕ ፍጻሜ ማለፍ፣ በፕሪሚየር ሊግ ደግሞ ምናልባት ነገሮች አሁን ሞር እየከበዱ መጥተዋል። ለፕሪሚየር ሊግ ደረጃ ሰንጠረዥ የሚደረገውም ትንቅንቅ ከብዷል። እዛ ቦታ ላይ ማጠናቀቅ ነው። በዚህ ሳምንት ያው የኤፍኤ ካፕ መርሃ ግብር ነው በቼልሲ በኩል የሚደረገው። የፕሪሚየር ሊግ ጨዋታቸውን አስቀድመው ከብራይተን ጋር አድርገው በሽንፈት እንደደመደሙት እና ለአሰልጣኙ ስንብት ምክንያት እንደነበረም ይታወቃል። የ56 ዓመቱ የናፖሊው አሰልጣኝ በቼልሲ ዝርዝር ውስጥ አሉ እየተባለው ነው አንቶኒዮ ኮንቴ። በእርግጥ እሳቸው የቼልሲ አሰልጣኝ ሲሆኑ በቼልሲ አሰልጣኝነት ዘመናቸው ሁለተኛ ጊዜያቸው ሆነ ማለት ነው። እሳቸው አሁን በጣሊያን እግር ኳስ ፌዴሬሽን በቀጣይነት የጣሊያን ብሔራዊ ቡድን አሰልጣኝ የሆኑ ዘንድም እጩ ናቸው እየተባለ ይገኛል። ግን ቼልሲዎች በተለይም በባለቤቶቹ በኩል እሳቸውን ለማምጣት እንደ ወሳኝ ምዕራፍ እየታየ ነውና ዳግም ወደ ቡድኑ ለማምጣት እቀዳለ እየተባለ ነው። ኮንቴ ስታንፎርድ ብሪጅ 2016 መጥተው እንግዲህ በአመቱ የፕሪሚየር ሊግ ሻምፒዮን እንደነበሩ የሚዘነጋ አይደለም። 30 ድል ያሳኩበት፣ 93 ነጥብ የሰበሰቡበት፣ በፕሪሚየር ሊጉ እንግዲህ ከፍተኛ ነጥብ ይዘው ሻምፒዮን የሆኑበትም ነው በቼልሲ አሰልጣኝነታቸው። ዳግም ቢመጡ የሚሉ መረጃዎች በባለቤቶቹም በኩል እንዳለ ነው የቼልሲ መረጃ ምንጮች ያመለከቱት። ቃል ስፖርት ዩቲዩብ ቻናል ጉዳዩን እናጠረዋለን። ፍራንክ ላምፓርድ ቼልሲዎች በእርግጠኝነት በኤፍኤ ካፑ ፍጻሜ መድረስ ይችላሉ፣ በፕሪሚየር ሊጉም ደረጃቸውን ማሻሻል ይችላሉ፣ ይህን ማድረግ አቅም አላቸው ይላል የቀድሞ ተጫዋቻቸው። ቼልሲ ትልቅ ክለብ ነው፣ በእግር ኳስ ህይወቴ ውስጥም ቼልሲ ለእኔ ትልቅ ምዕራፍ ነው። አሁን ግን እኔ በሌላ ዓለም ውስጥ ነኝ ያለሁት የኮቨንትሪ ሲቲ አሰልጣኝ ነኝ ብለዋል። የውሳቸው ኮቨንትሪ ሲቲን ይዘው በቀጣዩ ውድድር ዓመት በፕሪሚየር ሊጉ ይሳተፋሉና የቀድሞ ያደጉባቸውን በተለይም ደግሞ ድል ያረጉበትን ዋንጫ ያሳኩበትን ቼልሲን በተቃራኒ ይፋለማሉ። ጥቂት ጊዜም ቢሆን የተጫወቱበትን ሲቲን በራሱ በተቃራኒ ይፋለማሉና ፍራንክ ጄምስ ላምፓርድ ለቼልሲ ግን መልካም ምኞታቸውን ገልጸው ደረጃው ይሻሻላል፣ ለኤፍኤ ካፕም ፍጻሜ ይደርሳሉ ሲሉ ቅድመ ግምታቸውና መልከታቸውን አጋርተዋል። ቼልሲ ከሊድስ ዩናይትድ ዛሬ በኢትዮጵያን ሰዓት አቆጣጠር አመሻሽ 11 ሰዓት ሲል የሚጀምር መርሃ ግብር ነው። ቼልሲ በዚህ ውድድር ዓመት 25 ድል 10-18 ሽንፈት፣ በሊድስ ዩናይትድ በኩል በዚህ ውድድር ዓመት 11 ድል 16-12 ሽንፈት ደርሶባቸዋል። ዌምብሌ ላይ ነው ጨዋታው የሚካሄደው። ቼልሲ በመጨረሻዎቹ 5 ጨዋታ ግን የገጠመው ነገር በጣም ከበድ ያለ ነው። ፖርት ቫሌን 7-0 ካሸነፈበት ጨዋታ ውጪ ቀሪ 4ቱን ጨዋታ በሽንፈት ነው የደመደመው። በተሸነፈባቸው 4
በ14ቱም ጨዋታ አንድም ግብ ተቃራኒ መረብ ላይ አላሳረፈም። ምናልባት ካሉ ማክፍላርን ዛሬ አንደኛው የቤት ስራቸው ቡድኑን ለፍጻሜ ማድረስ፣ ቀጥሎ ደግሞ ቡድኑ ያው በመለያ ምትም ማለፍ ይቻላል ሙሉ ደቂቃው በ0-0 ከተጠናቀቀ። ስለዚህ ግብ የሚያስቆጥርም ተጫዋች ያስፈልጋቸዋል ማለት ነው። ስለዚህ በእሳቸው ቡድን ውስጥ ግብ አስቆጣሪ የሚጠበቃል ድል ብቻ ሳይሆን። በሊድስ ዩናይትድ በኩል በመጨረሻ 5 ጨዋታ 2ቱ ድል ናቸው። 1 ጨዋታ ብቻ ነው በአቻ ውጤት ያጠናቀቁት። 36 ጊዜ ቼልሲ ሊድስን ሲያሸንፍ ሊድስ ቼልሲን 41 ጊዜ ነው ያሸነፈው። 30 ጊዜያቸው ወጥቷል። ያው ይሄ የቀደመ ታሪክ ነው። በነገራችን ላይ ሊድስ በቼልሲ ላይ ያለው የድል ብዛት በሁለቱ ክለቦች መካከል የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን ቼልሲ 2 ያሸንፏል፣ ሊድስ 1 ያሸንፏል። 1 ጊዜ አቻ ወጥቷል። ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ቼልሲ ወይስ ሊድስ ማን ለፍጻሜ ያልፋል አጋሩን። ሊቨርፑል በአንፊልድ ሮድ ስቴዲየም በጣም ወሳኝ የተባለ ድል ያውን በዚህ ዓመት 3 የረታውንና ከየጥሎ ማለፉ ያሰናበተውን ዋንጫ የነጠቀውን ፓላስን ያሸነፈውና ድሉን ትንሽ ለየት ያደርገዋል። አንፊልድ ሮድን ስቴዲየም ያነቃነቁ 3 ግቦችን 35ኛው ደቂቃ ላይ ከረጅም ጊዜ ጉዳት መልስ የመጣው አሌክሳንደር ኢሳክ፣ ክለቡን በአመቱ መጨረሻ የሚሰናበተው አንዲ ሮበርትሰን 40ኛው ደቂቃ ላይ፣ ያለፈው ክረምት የክለቡ ውድ ፈራሚ ሌላኛው ፍሎሪያን ቬርዝ 96ኛው ደቂቃ ላይ አስቆጥሯል። ዳንኤል ሙኒስ በክሪስታል ፓላስ በኩል 71ኛው ደቂቃ ላይ ነበረ ብቸኛውን ከሽንፈት ያልታደገች ግብ ከመረብ አዋህዶ የነበረው ቃል ስፖርት ዩቲዩብ ቻናላችንም በዩቲዩብ ገጻችን በስፋት በምሽት መረጃ ደርሰናችሁ ነበረ። ፍሎሪያን ቬርዝ ኢላማውን ጠብቆ ወደ ግብነት እንዲቀየር ኳሱን በጥሩ ሁኔታ መምታት ነበረብኝ፣ እናም በጥሩ ሁኔታ መትቻለሁ፣ ስለዚህ ግብ በማስቆጠሬ በጣም ደስተኛ ነኝ እያለ ይገኛል። በእርግጥ ከሱ ጫና ነበረ፣ በተለይም አመቱ ሲጀመር ከሱ ግቦች ስለሚፈለጉ ማለት ነው። አሁን ወደ ግብ ተመልሷል። ሌላኛው ግብ አስቆጣሪ አንዲ ሮበርትሰን ነው። ጎል ማስቆጠርን በተመለከተ 4 ጨዋታዎች ብቻ ናቸው የተቀሩት። 2 ጨዋታዎች በሜዳችን ቀርቶናል። አሰልጣኙ በሜዳ ላይ እንድጫወት እድል ሲሰጠኝ እያንዳንዷን ደቂቃ መደሰት እፈልጋለሁ፣ ለእኔ በጣም ጥሩ ነው ብሏል። 2 የሜዳችን ጨዋታ ለእኔ እና ለሳላ ልዩ እንደሚሆን እርግጠኛ ነኝ፣ ቢያንስ ክለቡን በጥሩ ሁኔታ ልንለቅ ያስችለናል ብሏል። ትላንትና ያስቆጠራትም ግብ በጣም ወሳኝ፣ ሊቨርፑልን በውድድር ዓመቱ በዚህ ሰዓት ላይ 4ኛ ደረጃ እንዲገኝ ያደረገ፣ 3ኛ ካለው ማንቸስተር ዩናይትድ በነጥብ እንዲስተካከል የሚያደረገ ግብ ነበር። አንደኛው የሱ ግብና ለድሉ ምክንያት ስለሆነ ዓመቱን በጥሩ ሁኔታ አጠናቀን ከሊቨርፑል በጥሩ ሁኔታ እንሸኛለን ብሏል። በሊቨርፑል በኩል ግብ ጠባቂ የነበረው እንደሚታወቀው ፍሬድ ውድማን ነው። ሁለቱም ቋሚ 1 እና 2 ተጎድተዋል፣ ኢሳክም ማማርዳሽቬልም። ስለዚህ ውድማን ነበረ ግብ ጠባቂ። ክሪስታል ፓላሱ ሳር ከትላንትና ጨዋታ ውጪ በነበሩ እስከ 2024 ጀምሮ ማለት ነው በነበሩ ግንኙነቶች ሁሉ ሊቨርፑል ግብ ያስቆጥር ነበረ። ትላንትና ሳር ግብ ከማስቆጠር ያረፈው በፍሬድ ውድማን ነው። ለመጨረሻ ጊዜ ግብ ያላስቆጠረባቸው በቪት ዣላቭ ያሮስ ጊዜ እንደነበር ይታወቃልና አሁን ቁጥር 1ም ቁጥር 2ም ባልሆኑለት ሳር ላይ ቁጥር 3ቱ ፍሬድ ውድማን ግን ሊቨርፑልን ታድጎታል ማለት ይቻላል። የማይታመን ጊዜ ነበር። ወደዚህ ክለብ ስቀላቀለ ፕሪሚየር ሊግ ጨዋታ አንፊልድ ላይ እጫወታለሁ ብዬ አላሰብኩም ነበር ብሏል። ፍሬድ ውድማን የክሪስታል ፓላስ ትልቅ አድናቂ ነኝ፣ አሁንም ነኝ። ነገር ግን ይህንን ቡድን በተቻለኝ አቅም ለመርዳት እየሞከርኩ ነው። እንደዚህ አይነት ጨዋታዎች ነው ልምምድ የምሰራው እና ከፊቴ ከፍተኛ ጥራት ያላቸው ቡድን አጋር ሲኖሩ ለእኔ ደግሞ በራስ መተማመኔን ከፍ ያደርጋል ብሏል። ፍሎሪያን ቬርዝ የማይታመን ግብ ጠባቂም ብሎ ወድሶታል። አርኔ ስሎት የሳላን ጉዳት በተመለከተ በቀላሉ ማወቅ አይቻልም፣ ተጨማሪ ምርመራ እናደርግ ጠብቁን ብለዋል ጋዜጠኞች በስፋት ሲጠይቋቸው የነበረው። ሁኔታውን ካየነው ግን ውድ የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ሳላ በተወሰነ የሕክምና እርዳታ አንፊልድን ይሰናበት ተብሎ ጥቂት ደቂቃ ከተጫወተ እንጂ ሳላ ውድድር ዓመቱ ያበቃለት ይመስላል። ጉዳት አስተናግዶ ከሜዳ ወጥቷል። በጨዋታውም ላይ እንግዲህ ምናልባትም አንፊልድን በትልቁ ሊሰናበት የሚችልበት እድል በጉዳት ምክንያት በማይሆን መንገድ ነው እንግዲህ የወጣው ተጫዋቹ። ሊቨርፑል ድሉን ተከትሎ ከዩናይትድ 58 ነጥብ ላይ ደረሰ። ሊቨርፑል በ58 ነጥብ በግብ ክፍያ ልዩነት እንግዲህ ወደ 4ኛነት መጥቷል። አስቶን ቪላ በ58 ነጥብ በግብ ክፍያ ልዩነት ወደ 5 ወርዷል። ዩናይትድ ነገ ምሽት 4 ሰዓት የሚያደርገው ጨዋታ ግን ሌላ የደረጃ ሰንጠረዥ ላይ ለውጥ የሚያመጣ ጨዋታ ይሆናል።
በፕሪሚየር ሊግ መርሃ ግብር አርሰናል በኒውካስል ዩናይትድ ላይ ያገኘው ድል በጣም ወሳኝ፣ በጣም አስፈላጊ ነው። በርካቶች ሊከራከሩበት የሚችሉበት አንድ ጉዳይ ብቻ ግቡ ያንሳል የሚል ምክንያቱም ፕሪሚየር ሊጉን ዋንጫ በዚህ ዓመት ግብም ሊወሰን የሚችልበት እድል በሲቲም በአርሰናልም እጅ ስላለ ነው። ጨዋታው 1-0 ሲጠናቀቅ ብሬቼ ኢዜ ገና በጨዋታው በመጀመሪያ 9ኛው ደቂቃ ላይ ነው ከመረብ እያዋሃዳት። በጨዋታው አርሰናል በኩል የኢዜና የካቨርዝ ጉዳት ቡድኑን ቢጎዳም በቀጣይ ጨዋታ ግን ይገኛሉ አይገኝም የሚለውን ጉዳይ የአሰልጣኙ ጋዜጣዊ መግለጫ እንመለከተዋለን። አርሰናል ማሸነፉን ተከትሎ ቀሪ ጨዋታ ካለው ሲቲ በ3 ነጥብ ልቆ አንደኝነትን መረከብ የቻለበት ሲሆን በሳምንቱ አጋማሽ አርሰናል ከአትሌቲኮ ማድሪድ ሜትሮፖሊታኖ ላይ የአውሮፓ ሻምፒዮንስ ሊግ ጨዋታ ሲኖርበት፣ ኒውካስል የሳምንቱ መጨረሻ ቀጣይ ቅዳሜ ከብራይተን ጨዋታቸውን በፕሪሚየር ሊግ ያከናውናሉ። ምናልባት ጨዋታውን በቁጥር እንግለጸው። አርሰናል 1-0 ድል አደረገ። በጨዋታው ላይ ግን በነገራችን ላይ ኒውካስል ነበር 2 ትልልቅ የግብ ዕድሎችን የፈጠሩት፣ ሁለቱንም አመከኑት። በሙከራ ደረጃ እንኳን ብንመለከት በኒውካስል በኩል 13 አርሰናል 11 ኢላማውን የጠበቀ ሙከራ ስናይ ደግሞ በአርሰናል በኩል 4 በኒውካስል ዩናይትድ በኩል 3 አርሰናል በኒውካስል ሳጥን ውስጥ 27 ኳስ ነክተዋል። ኒውካስል 19 ብቻ ነው። ኳስ የመቆጣጠር ሂደትን ካየን ኒውካስል ይሻላል 54.7 በመቶ፣ በአርሰናል በኩል 45.3 በመቶ ብቻ ነው። በማዕዘን ምት በኩል አርሰናል 7 ኒውካስል 2 ጥፋት፣ አርሰናል 13 አጥፍተዋል፣ ኒውካስል 10 አጥፍተዋል። ጨዋታው ከሞላ ጎደል እንዲህ አይነት ቁጥር የነበረው መርሃ ግብር ነው። ምናልባት የተከታተላችሁት ድሉ ለአርሰናል ወይንስ ለኒውካስል ይገባ ነበረው የሚለውን ግን በዩቲዩብ ገጻችን ላኩልን። አርሰናል በሀገር ውስጥ ውድድር 4 ተከታታይ ጨዋታ ተሸነፈ። በሲቲ በካራቦ ካፕ ፍጻሜና በፕሪሚየር ሊግ በሳውዝሃምፕተን በኤፍኤ ካፕ ግማሽ ሩብ ፍጻሜና በበርንሞዝ በፕሪሚየር ሊግ የደረሰባቸው ሽንፈት 4ቱ የአርሰናል ደጋፊዎችን ያስተከዘና ከዋንጫዎች በብዙ እንዲርቁ ያደረጋቸው ነበሩ። ከ4 ዋንጫ ወደ 2 ዋንጫ እንዲቀሩ ያደረጉ 4 ጨዋታዎች ነበሩ። ትላንትና ግን ከ4 ተከታታይ የሀገር ውስጥ ሽንፈት በኋላ ወደ ድል መጥተዋል። የኤብሬቼ ኢዜ ግብ መነሻዋ ማዕዘን ምት እንደሆነ ይታወቃል። በዚህ ምክንያት ውድ ቤተሰቦቻችን አርሰናል በዘንድሮው የውድድር ዓመት ከማዕዘን ምት የተነሱ ኳሶችን ወደ ግብነት ሲቀይር ይህ 17ኛው ነው። ይህ ማለት ውድ ቤተሰቦቻችን አርሰናል በኦልድሃም አትሌቲክ ረጅም ጊዜ ተይዞ የነበረውን በአንድ የውድድር ዓመት ከማዕዘን ምት የተነሱ 16 ግቦችን ማስቆጠር 1992ን ሪከርድ ፕሪሚየር ሊጉ በአዲስ መልክ የተቋቋመበት ዓመት ላይ ማለት ነው ሪከርድ አርሰናል በእጁ አስገብቶታል። አርሰናል አሁን በፕሪሚየር ሊጉ ከ5 ቡድኖች ጋር 100 ሲደመር ግቦች አሉት። ኤቨርተን፣ ዌስትሃም፣ ቶትናም፣ አስቶን ቪላ፣ ትላንትና ኒውካስል ሌላኛው ቡድን ሆኗል። በአርሰናል 100 ግቦች የተቆጠሩበት ቡድን ማለት ነው። አርሰናል በ2001 በ2002 የነበረውን በአንድ የውድድር ዓመትም ብዙ ጨዋታዎችን የማሸነፍ የክለቡን ሪካርድ ተጋርቷል። 39 ያኔ በአርሰን ቬንገር፣ አሁን በሚኬል አርቴታ። ከቀሪ ጨዋታዎች አንጻርም ይህንን ሪካርድ ያሻሽለዋል ተብሎ በትልቁ ይጠበቃል። ቢያንስ የተረጋገጡ በፕሪሚየር ሊግ የቀሩ 4 ጨዋታዎች በአውሮፓ ሻምፒዮንስ ሊግ 2 ጨዋታ በአጠቃላይ 6 ጨዋታ እስከ 60 ጨዋታ ሊያደርጉ ስለሚችሉ ማለት ነው 56 ጨዋታ ላይ ደርሷል። እናም አርሰናል ይህንን ሪካርድ በትልቁ ያሻሽለዋል ተብሎ ይጠበቃል። የአርሰናል ደጋፊዎች በዩቲዩብ ገጻችን የምትገኙ አሁንስ ተስፋችሁ እንዴት ያለ ነው? በተለይም ቡድኑ ወደ ድል ከመጣና መሪ ከሆነ በኋላ ስሜታችሁ እንዴት ያለ ነው? አጋሩን። ጉዳታቸው ከባድ አይደለም እያሉ ነው ሚኬል አርቴታ። በጨዋታው በአርሰናል በኩል ከሃቨርዝ፣ ኤብሬቼ ኢዜ ጉዳት አጋጥሟቸው ከሜዳ እንደወጡ ይታወቃል። አሰልጣኙ ጉዳቱ መጠነኛ የጡንቻ ጉዳት ነው ሲሉ በቀጣይነት የሕክምና ምርመራ ይደረግላቸዋል ብሏል። ጉዳቱ ከባድ ይሆናል ብለን አንጠብቅም ያሉት አርቴታ ማክሰኞ ዝግጁ ይሆኑልናል ብለን እንጠብቃለን ብለዋል። በነገራችን ላይ በዚህ ጨዋታ ላይ የእነኚህ ተጫዋቾች ብቻ አይደለም የዙቤሜንዲም በተወሰነ መንገድ ምቾት አልተሰማውም ነበረ በጨዋታው ላይ ግን የሱም ጉዳይ በሕክምና ይረጋገጣል ብሏል። እንደ አጠቃላይ አርሰናል ቤት የተወሰኑ ጉዳቶች ትላንትና ተመልክተናል። በአንጻራዊነት አርሰናል የጉዳቱ መጠን ከፍ ያለ በአንድ ጨዋታ የሚያስተናገደበት ምሽት ነበረ ማለት ይቻላል። ምቾት ሳይሰማቸው ከወጡት ጨምሮ ማለት ነው። ከዚህ ጋር በተያያዘ ተጨማሪ ማጣራቶችን አድርገን በዩቲዩብ ገጻችን ለአርሰናል ደጋፊዎች እናመጣዋለን። የመድፈኞቹ አለቃ ሚኬል አርቴታ ውጤቱ ቢያስደስታቸውም ግን ቡድናቸው ውስጥ ክፍተት እንዳለ አስተውያለሁ ብለዋል። በውጤቱ በጣም ደስተኛ ነኝ ያሉት ሚኬል አርቴታ
በጨዋታው ዲሲፕሊንና ድፍረት አሳይተናል ብለዋል። ነገር ግን ይላሉ በተለይ አጨራረስና ጥሩ እድሎችን መጠቀም ላይ መሻሻል አለብን። ግቡ ያንሳል፣ ማሻሻል ያሉብን ነገሮችም አሉ ብለዋል። ኳስ መልሶ ለመውሰድ የምናደርገው ጥረትና የተጋጣሚን የማጥቃት ሂደት ማቋረጥ ላይም በጣም የተሻለ መስራት አለብን ሲሉ ተደምጧል። የአርሰናሉ አለቃ ሚኬል አርቴታ በድፍረት በመጫወት ረገድ እና በዲሲፕሊን አጫወት ጥሩ ሰርተናል። በመከላከሉም ደረጃ እጅግ በጣም የተዋጣለን ነበር። ነገር ግን ኳስ ጋር በብዙ ቦታዎች ላይ ልናሸንፋቸው የሚገቡ ነገሮች ነበሩ በየሜዳ ክፍሉ ብለዋል። በእሳቸው በኩል እንግዲህ ምናልባትም በጋዜጣዊ መግለጫ ላይ አንስተው ከተመለከትናቸው ጉዳዮች ውስጥ በትልቁ ያነሱት የግቡ መጠን ግን አንሷል የሚል ነው። የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ምልከታቸውን በዚህ ጉዳይ ላይ ላኩልን። የቡድኑ አምበል ማርቲን ኦዴጋርድ ሐሳቡን ያጋራል። የአርሰናሉ አምበል ማርቲን ኦዴጋርድ ቡድኑ ዋንጫውን ለማሸነፍ በማደርገው ፍልሚያ እንዲበረታ ጠይቋል። ወደፊት መግፋታችንን መቀጠል አለብን ያለው የአርሰናሉ አምበል ኦዴጋርድ የመጨረሻ ወቅት ላይ መፋለም አለብን ብሏል። የቃል ስፖርት ዩቲዩብ ቻናል ቤተሰቦች አክሎም እያንዳንዱን ጨዋታ ለማሸነፍ ያለንን ሰተን መፋለም አለብን፣ ያደረገነው ነገር በጣም አስደሳች ብሎታል። ወደ መሪነት ስለመለሳቸው የጠየቀው ኦዴጋርድ መሆን የምንፈልገው ቦታም ነው ብሏል። ብሬቼ ኢዜ ደህና ነኝ፣ ሁሉም ጥሩ ነው። ለጥንቃቄ ስለገጠመው ጉዳት ሁኔታ ለደጋፊው መልእክቱን ተናግሯል። በደጋፊው በኩል ግን አሁንም ስጋቶች አሉ። እንዳልኳችሁ ዙቢሜንዲ ምቾት አልተሰማውም ነበረ፣ ኢዜም ምቾት አልተሰማውም የሚሉ ናቸው። ያው የካይ ሃቨርትዝ እና የሳካም ነገር ግን በተወሰነ መንገድ አጠያቂ ነው። ሳካ በራሱ በአርሰናል ይህ የዋንጫ ጉዞ ላይ በጣም ወሳኝ ይሆናል የተባለው ተጫዋች ያው ጥቂት ደቂቆችን ነው ሜዳ ላይ ገብቶም ተጫውቶ የነበረው። በአርሰናል በኩል ሌላኛው ፖል ሜርሰን ያነሳው ሀሳብ ነው። የቀድሞ ተጫዋች ፖል ሜርሰን በአሁኑ ሰዓት የአርሰናል ጨዋታ አዝናኝ አይደለም ብሏል። ግን ለፕሪሚየር ሊግ ዋንጫ በዚህ ሰዓት በቀረበ ሰዓት አርሰናል አዝናኝ ጨዋታ መጫወት አለበት የለበትም የሚለው ጉዳይ ለቃል ስፖርት ዩቲዩብ ቻናል አርሰናል ደጋፊዎችን በአሁኑ ሰዓት ቡድኑ መመልከት በጭራሽ አዝናኝ አይደለም፣ በውጥረትና ጭንቀት የተሞላ ብሎታል። ቡድኑ ዋንጫውን ካሸነፈ ረጅም ጊዜ እንደሆነውም የገለጸው ተጫዋቹ የቀድሞ ተጫዋች ማለት ነው። አሁን መደሰት ነበረባቸው፣ ነገር ግን ያንን ማድረግ ከባድ ነው ብሏል። አያይዞም አርሰናል ቀጣይ ሳምንት ፉላምን ካሸነፈ ፕሪሚየር ሊጉን ያሳካል የሚል ግምት እንዳለውም ነው ፖል ሜርሰን ጨምሮ የተናገረው። ምክንያቱም አርሰናል ልዩነቱን 6 ያሰፋል። ማንቸስተር ሲቲ በ6 ነጥብ ተበልጦ የኤቨርተንን መግጠም ጫና ያበዛበታል። ይሄ ለአርሰናል ጥሩ አጋጣሚ ነው። ምናልባት ቀጣይ ሳምንት ይሄንንም እድል አርሰናል መጠቀም አለበት። ግን አርሰናል ቤት ጭንቀት አለ እያለ ነው ፖል ሜርሰን። ባለፉት 4 የውድድር ዓመታት ኤዜ ከየትኛውም ተጫዋች በላይ በፕሪሚየር ሊግ ከሳጥን ውጪ ብዙ ግቦችን አስቆጥሯል። በነገራችን ላይ ኤብሬቼ ኢዜ ከሳጥን ውጪ 10ኛ ግቡ ላይ ደርሷል። ፎደን ነበር 9፣ ብሩኖ 9፣ እነዚሁም ካሎም ሁድሰን-ኦዶይ እና ማቲያስ ኩኛ 8 አላቸው ከሳጥን ውጪ። ኤብሬቼ ኢዜ በርካታ ግቦችን በማስቆጠር ቀዳሚ ነው። ከውጪ የሚመጣው ጫና ላይ በራሳችን ላይ የምናሳድረው ጫና ይበልጣል። አሁን ያለንበት እንግዲህ ጥሩ ቦታ ነው። ከክለቡ ጋር በረጅም ጊዜ ቆይቴ ውስጥ ብዙ ማሳካት ከምንፈልጋቸው ነገሮች አንዱ የፕሪሚየር ሊግ ዋንጫ ነው። ከውጭ ከሚመጣው ጫና በላይ ራሳችን ላይ ያሳደርነው ጫና ግን ይበልጣለን ብሏል ኤብሬቼ ኢዜ። የምሽቱን ብቸኛ የማሸነፊያ ግብ ከመረብ አዋህዶ የነበረውም ተጫዋች በኤዲያው ቡድን በኩል በነገራችን ላይ አስቀድሞም የተነገረው በዚህ ዓመት ደካማ ቡድን ነው፣ ግን ሰዓቱ ነው የትኛውንም ቡድን ተጋጣሚ ደካማ የማያስብለው እንጂ ኒውካስል የዚህ ውድድር ዓመት 16 የፕሪሚየር ሊግ ጨዋታ ተሸንፏል። ይህም በኤዲያው ዘመን በጣም ከፍተኛው ነው። ከነኚህ ሽንፈቶች ውስጥ 9 የተሸነፉት 2026 ከገባ በኋላ ነው። በጣም ደካማ ጊዜን እያሳለፈ ያለ ቡድን ሆኗል የእሳቸውም ቡድን። ከአርሰናል ጋር በተያያዘ ምናልባት የኒውካስሉ በረኛ የሰራውን ጥፋት ቀይ ካርድ አለመመልከት ተከትሎ 10 ጊዜ ተመልክቼዋለሁ ያሉት ሚኬል አርቴታ በሁለት ተከታታይ ጨዋታ ሲፈጠር ተመልክቻለሁ። በተቃራኒው በእኛ በኩል ቢሆን ኖሮ ያው ቀይ ካርድ የመስጠቱ ነገር እንዳለ ሆኖ ቀይ ካርድ እናይ ነበር፣ ግን ለኒውካስል ሲሆን አላዩም ብለው አማረዋል ሚኬል አርቴታ። ኤአርራይት ካነሳቸው ነጥቦች ውስጥ አንዱ ሚኬል ሜሪኖን ነው። ሚኬል ሜሪኖ በቅርቡ ይመለሳል የሚል ዜና ሰምቻለሁ። ያም በቀጣዩ ሳምንት ወይም 2 ሳምንት ውስጥ ይሆናል ብለን ተስፋ እናደርጋለን። ለአርሰናል በጣም ወሳኝ ሰዓት ይመለሳል ብሏል። ሌላኛው አማካዩ ዴክላን ራይስ 4 ጨዋታዎች ቀርተውናል፣ ሁሉንም ማሸነፍ አለብን፣ ድሉን ማስመዝገባችን ትልቅ ተነሳሽነትም ይፈጥርልናል ሲል ተደምጧል። አርሰናል ደጋፊዎች
አሁን የፕሪሚየር ሊጎቹ ጨዋታ እንግዲህ እየተጠናቀቁ ሲመጡ በስቴዲየም ውስጥ እንደ ደጋፊ ሳይሆን በጣም በስሜት ተውጦ ጨዋታ እያዩ ነው። ከሰሞኑ ሚኬል አርቴታ እንዲህ በስሜት የሚዋጡ ደጋፊዎች ክለቡን እንዲያበረታቱ በሚዲያም ጭምር ጠይቀው ነበር። ይልቁንስ በርከት ያለ የአርሰናል ደጋፊ በጣም በተመስጦና በጭንቀት ጨዋታ የሚከታተል ሆኗል በየስቴዲየሙና ለደጋፊዎቹ የሚሰጥ ድጋፍ ላይ በጣም ተቀዛቅዘዋል። ይህም የተቃራኒ ቡድን ደጋፊዎች ትንሽ ድምፅ ክለቡን እንዲረብሽ እና ተቃራኒ ቡድንን የሚያነሳሳ ያደረገ ነውና በርካቶች የታዘቡት ራሳቸው ሚኬል አርቴታም የታዘቡት ጉዳይ ነው። በእርግጥ በዚህ ሳምንት አጋማሽ ወደ ሜትሮፖሊታኖ ነው ቀንተው ጨዋታ የሚያደርጉት ከሜዳቸው ውጭ ጥቂት ደጋፊዎችን ብቻ ይዘው ወደ ስፔን ያቀናሉ። በቀጣይ አርሰናል ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ይጠበቃል። በነገራችን ላይ አትሌቲኮ ማድሪድ የቆመ ኳስ በቃ ሱስ የሆነበት የአውሮፓ ክለብ ሆኗል። አትሌቲኮ ማድሪድ በቅርብ ጊዜ የተቆጠረበት ግቦችም ያስቆጠራቸውን ግቦች ብናይ የቆመ ኳስ ላይ በጣም ከፍ ያለ ነው። በቀጣይ አርሰናል ከዚህ ቡድን ጋር ይጫወታል። ትልቅ ጨዋታ እንደሚሆን ይጠበቃል። አርሰናል እጁ ላይ 4 ጨዋታ ቀርቶታል። የለንደን ጨዋታዎች ናቸው። ፉልሃም፣ ዌስትሃም፣ በርሌ፣ ክሪስታል ፓላስ ምን ያሉን አሳክቶ ሻምፒዮን ሆንበታል የሚለው በቀጣይ ይጠበቃል። እያንዳንዷ ሳምንት ዋንጫ ትተነቢያለች በፕሪሚየር ሊግ። ሲቲ በአንጻራዊነት 5 ጨዋታ ይቀረዋል። የፓላሱ ተስተካካይ መርሃ ግብርን ጨምሮ ኤቨርተን፣ ብሬንትፎርድ፣ በርንማውዝ እና አስቶን ቪላ ቀሪ ጨዋታዎች ናቸው። ምናልባት ከተጋጣሚ ቡድን አንጻር የእናንተን ቅድመ ግምት እንድታጋሩ እኛ መረጃውን ይዘንላችሁ መጣን። የነጥብ ልዩነቱ አሁን 3 ነው። ቀሪ ጨዋታ ሲቲ እጆ ላይ ኖሮ ማለት ነው። በ73 ነጥብ አርሰናል ይመራል። ሲቲ አንድ ቀሪ ጨዋታ ይዞ በ70 ነጥብ ሁለተኛ ነው። ውድ የቃል ስፖርት ዩቲዩብ ቻናል የአርሰናልም የሲቲም ደጋፊዎች ፕሪሚየር ሊጉ እውነት ግን በነጥብ ልዩነት የሚጠናቀቅ ወይንስ በግብ ልዩነት የሚጠናቀቅ ማንስ ድል የሚያደርግበት የሚለውን ግን በሀሳብ መስጫ ሳጥናችን ላይ መልካታችሁን አካፍሉን። ፓትሪክ ዶርጉ ከጉዳት መመለሱን አሰልጣኙ አረጋግጧል። ትናንትና ደግሞ ወኪሉ ተመልሰናል እያለ ይገኛል። እንደውም አርሰናል ያስቆጠራትን ግብ ነው በማህበራዊ ትስስር ገጹ ላይ ያይዞ ፓትሪክ ዶርጉ መመለሱን ያረጋገጠው። በዚህ ሳምንት ከብሬንትፎርድ ጋር ነገ የሚደረገው ጨዋታ ላይ ግን የመገኘቱ ነገር በጣም አጠራጣሪ ነው። ኦልሞስት ላይገኝም ይችላል እየተባለ ነው። የማይከል ካሪክን የመጨረሻ ውሳኔ እንጠብቃለን። በማንቸስተር ዩናይትድ በኩል የመጨረሻ በጣም ወሳኝ ጨዋታዎቹን ሲያደርግ አንደኛው ብሬንትፎርድ ነው። ኦልትራፎርድ ላይ ነው የሚደረገው። ከዛ በኋላ ሌላ ኦልትራፎርድ ላይ የሚደረገው ጨዋታ ሳምንት የላንክሸር ደርቢ ነው። ሊቨርፑል ከማንቸስተር ዩናይትድ። በተለይም ማንቸስተር ዩናይትድ የብሬንትፎርዱን ጨዋታ ድል አድርጎ ከሆነ የሚሄደው ወደ ሊቨርፑል ዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬትን በአንጻራዊነት ለመቁረጥ ሁሉን ነገር አመቻችቶ የሚያደርገው ጨዋታ ነው እና በተወሰነ መንገድ ዩናይትድ በብሬንትፎርድ ተሸንፎ ነጥብ ጥሎ የሚያደርገው ጨዋታ ግን ከሆነ ትንቅንቁ ይበዛል። ወጣም ወረደም ደርቢ ነው። ያውም ሊቨርፑል ከማንቸስተር ዩናይትድ ነው። ቀጣይ ሳምንት የሚደረግ ጨዋታ ነው። ዩናይትድ እጁ ላይ ካሉት ጨዋታዎች አንዱ ይሄ የሊቨርፑል ጨዋታ ነው። ከነገው ብሬንትፎርድ ጨዋታ ቀጥሎ የሚመጣ ከዛ በኋላ ሰንደርላንድ፣ ከዛ ኖቲንጋም ፎረስት፣ ከዛ ብራይተን። የማንቸስተር ዩናይትድ ይህን የውድድር ዓመት የሚያጠናቀቅበት ቀሪ 5 ጨዋታዎች ናቸው። ከዝውውር ጋር በተያያዘ ማንቸስተር ዩናይትድ በ42 ሚሊዮን ፓውንድ ኤደርሰንን ለማስፈረም ፍላጎት ካላቸው ክለቦች ውስጥ አንዱ ሆኗል። 42 ሚሊዮን ፓውንዱ በክለብ አታላንታ በኩል ግን ያንሳል ተብሎ የተቀመጠ ገንዘብ ነው እየተባለ ነው እና ከዚህ በላይ ገንዘብ ይፈልጋሉ። ማንቸስተር ዩናይትዶች አንደኛው ፕሮጀክታቸው ውስጥ ይሄ በጣም የተጋነነ ገንዘብ መክፈል አይፈልጉም። ማንቸስተር ዩናይትዶች ይልቁንስ በገንዘብ ደረጃ በጣም ዝቅ ያለ በተጫዋች ብዛት ደረጃና በተጫዋች ጥራት ደረጃ ግን ከፍ ያለ ተጫዋች ማምጣት ዋነኛ ፍላጎታቸው ነው። ይህን ተጫዋች በዝርዝራቸው ውስጥ ይዘውታል። ቤን ጃኮብስም በማንቸስተር ዩናይትድ በኩል ሌላኛው አማራጭ ነው ብሎታል። ሌላኛው መረጃ በማንቸስተር ዩናይትድ በኩል መውረዱን ካረጋገጠው ወልቭስ ጆ ጎሜዝን በማምጣት ሂደት ላይ ከ40 ሚሊዮን ፓውንድ በላይ እንደሚፈለግ ያረጋገጠው ዘሰን ግን ዩናይትድ ብቸኛው ክለብ አለመሆኑ ዝውውሩን ቀላል አያደርገውም ብሏል። በማርከስ ራሽፈርድ በኩል ማንቸስተር ዩናይትድ የ30 ሚሊዮን ዩሮ የቋሚ ዝውውር እንዲተገበር አጥብቀው እየጠየቁ ነው ተብሏል። ይህ ካልሆነ ግን ማርከስ ራሽፎርድ ወደ ክለቡ ተመልሶ ሁኔታውን ይገመገማል። በሌላ በኩል ባርሴሎና ቋሚ ዝውውር ውሉን ከመተግበር ይልቅ ተጨማሪ የውሰት ውልን እንደሚፈልግ በይፋ አሳውቋል። በማንቸስተር ዩናይትድ በኩል ግን ለዩናይትድ ደጋፊዎች አንድ ጥያቄ አንስተን ነበር። ምናልባት በዚሁ አጋጣሚ በድጋሚ ጥያቄውን እናንሰው። በዚሁ በዩቲዩብ ገጻችን ያነሳ ነው። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ሊሰናበት ጫፍ ደርሶ በሩበን አሞሪም አማካኝነት ቀረ። በእርግጥ እሱም ፍላጎቱ ነበረው። ከዛ በቀረበት ዓመት ዘንድሮ ያሳየውን ታውቁታላችሁ የዩናይትድ ደጋፊዎች። ራሽፈርድ እንደዛ መሆን የሚችል አይነት ተጫዋች ነው ወይ ቢመጣ ወደ ዩናይትድ? በእርግጥ ቀጣዩ አሰልጣኝ ማን ነው በዩናይትድ የሚለውን በጣም ወሳኝነት አለው።
ብሩኖን ካነሳን ብሩኖ በማንቸስተር ዩናይትድ በተለይም በነ ራያን ጊግስ የኛ ቡድን ውስጥ መካተት ይችላል መባሉ ይታወቃል። ዋይኒ ማርክ ሩኒ ከአንተ ጋር ብጫወት ማለቱም ይታወቃል። ዋይኒ ማርክ ሩኒን በተመለከተም ሲናገር ብሩኖ ሩኒ የ10 ቁጥር ቦታ ላይ ሆኖ ሲጫወት አውቃለሁ፣ ግን 6 ቁጥርም 8 ቁጥር ቦታ ላይ ይጫወታል። ከእነዚህ አይነት ተጫዋች ጋር በወቅቱ ብጫወት ኖሮ በጣም እድለኛ ነበርኩ ብሏል። ከኳስ ጋር ሲሆን ወደፊት መሮጥ ይወዳል። ትክክለኛ ኳስ ማቀበል በዋይኒ ማርክ ሩኒ በደንብ አይቻለሁ የሚለው ብሩኖ ፈርናንዴስ ከሱ ብዙ ነገር ተምሬያለሁ። ለብዙ ዓመታት ስከታተለውም ከነበሩ ሰዎች አንዱ ዋይኒ ማርክ ሩኒ ነው ብሏል። ዋይኒ ማርክ ሩኒ በዩናይትድ ሌጀንድ ነው። ዩናይትድ በተከታታይ ባነሳቸው ዋንጫዎች የሰር አሌክሳንደር ቻክመን ፈርግሶንን ዘመን ውብ ካደረጉት ውስጥም ይጠቀሳል። ራያን ጊግስ ኮቢ ሜኖን በተመለከተ ኮቢ ሜኖ በእግር ኳስ ውስጥ በጣም ምርጡ አማካይ ነው ብሏል። በተለይም ኳስን መቆጣጠር የሚችል ከኳስ ጋር ምቾት የሚሰማው የሀገር ውስጥ ተጫዋች ነው። ይሄ ለተጫዋቹ እድገት በጣም ወሳኝ ነው። መልበሻ ክፍል ውስጥም ጥሩ አይነት ግንኙነት እንዳለው ሰምቻለሁ። በእርግጠኝነት ይህ ተጫዋች በማንቸስተር ዩናይትድ ወደፊት እግር ኳስን መቆጣጠር የቻለው ኮከብ ይሆናል። ብዙ ነገር እየተማረ እንደሆነ አውቃለሁኝ። ደግሞ መማሪያም እድሜው ነው። በዩናይትድ የአማካይ ክፍል ላይ የፈጠረው ተጽዕኖ ግን ትልቅ ነው ብሎ በብዙ ወድሶታል ተጫዋቹን። የኮቢ ሜኖ ኮንትራት ደግሞ በዩናይትድ ደጋፊዎች ዘንድ በትልቁ እየተጠበቀ እንደሆነ ይታወቃል። የኮንትራቱ የመጨረሻ ምዕራፍ ላይ ደርሷል። ምንም ጥያቄ የለውም። በቅርቡ በሰበር ከሚነገሩ የኮንትራት ማራዘም ውስጥ አንዱ ይሆናል ተብሎ ይጠበቃል። ከዛ ውጭ እዛው ሜዳ ክፍል ላይ በተለይ በአማካይ ክፍል ላይ የሚጫወተው ካዜሜሮ እንደሚለቅ ይታወቃል። የማንቸስተር ዩናይትድ ቡድን የኡጋርቴን ስንብት ይፋ ባያደርግም ፋብሪዞ ሮማኖ ግን የማይቀረው ስንብት ነው፣ አትጠራጠሩት ብሏል። ዛሬ በእንግሊዝ ኤፍ ኤ ካፕ ቼልሲ ከሊድስ፣ በኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስ ከኢትዮጵያ ቡና በኢትዮጵያን ዘንድ በጣም የሚጠበቁ ጨዋታዎች ናቸው። በጣሊያን ሴሪ ፊዮረንቲና ከሳሱሎ፣ ጄኖዋ ከኮሞ፣ ቶሪኒዮ ከኢንተር፣ ኤስ ሚላን ከዩቬንቱስ፣ በቡንደስሊጋ ስቱትጋርት ከቨርደር ብሬመን፣ ዶርትመንድ ከፍራይቡርግ፣ በፍራንስ ሊጋ ሎሪየንት ከስትራስቡርግ፣ ሊሃቨር ከሜትዝ፣ ፓሪስ ከሊል፣ ሬንስ ከናንተስ፣ ማርሴይ ከኒስ፣ በስፔን ላ ሊጋ ሪዮ ቫይካኖ ከሪያል ሶሴዳድ፣ ሪያል ኦቪድ ከኤልቼ፣ እንደዚሁም ኦሳሱና ከሴቪያ እና ቪላሪያል ከሴልታ ቪጎ ጨዋታቸውን ያደርጋሉ። ዕለተ እሁድ ማለዳ ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን አሰናድተን ያቀረብንላችሁ ስፖርታዊ ጥንቅሮች ይህንን ይመስላሉ። ላይክ አድርጉን። ከወደዳችሁን ሀሳብ አስተያየት ካለ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ላኩልን፣ እንቀበላለን። ላይክ ማድረግ ግን ለእኛ በብዙ ይጠቅመናል። በቀጣይ መረጃ ሰዓት ተጨማሪ መረጃዎችን ይዘን እስክንመጣ መልካም ጊዜ